አብርሽና ኤርሜላ ተጋቡ። አብርሽ ለሩታ እንግዲህ በቅርቡ ማንነቴን አሳይሻለሁ በደንብ አርጌ እከፍልልሻለሁ እንዳላት መሰረት እንግዲህ ከኤርሜላ ጋር ለመጋባት ወስኗል። ትላንት እንግዲህ ይቅርታ አድርጌልሃለሁ፣ ይቅርታን ተቀብያለሁ የኔ አባት ምንጥስዮ እያለች እያሽቃበጠች ማታ ነበረች። እየሆነች የሴት ርካሽ ልበላት እንዴ? ርካሽ ናት የምር ማለት ነው። እና ሩትዬ እንግዲህ ያው ምንም መስሏት አይታይም፣ ምክንያቱም አይታያትም። የራሷን ህይወት ጀምራለች። እሷ በቃኝ አልፈልግህም አንተ ለእኔ የተጣልክ እቃ ነህ ብለዋለች። እና ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁ ሰላማችሁ ትርፍርፍ ይበልልኝ። ለዚህ ቤት አዲስ ሲሆናችሁ ላይክ፣ ሰብስክራይብ፣ ሼር ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ አብርሽ እንግዲህ ልክ እንደፎከረው ከኤርሜላ ጋር ተመልሶ ይቅርታ ጠይቋል። ትላንት እሷም በአንድ ቀን ከትላንት ወዲያ እምቢ ብለው እንግዲህ በድጋሚ ትላንት ደግሞ መጥታ የኔ አባት የኔ ፍቅር ምንጥስዮ እያለች ይቅርታን ተቀብያለሁ፣ ያ ሁሉ የላክልኝ ቴክስት ያ ሁሉ ስትደውል ያላነሳውልህ አውቄ አንተን ለማናደድ ፈልጌ ነው በማለት ይቅርታ አድርጋለታለች ማለት ነው። እቺ ምን ልበላት በእናታችሁ የሰው እንከፍ ናት። እሺ የሰውን የራሷን ክብር ዝቅ አርጋ ከባለትዳር ጋር የምትለከስከስ ማለት ነው። እና አብርሽዬ እንግዲህ ትላንት ይቅርታ አርጋለት ብቻ ዛሬ ደግሞ እንግዲህ እንደዚህ ቬሎ ለብሳ አበባ ይዞ እንግዲህ ፈሽ ብሎ መጥቷል ማለት ነው። ቤተሰብ ሩትዬ ደግሞ ያው ሩትዬ በቃኝ እሱ ለኔ የተጣለ እቃ ነው በማለት እንግዲህ ጥሏለች ማለት ነው። እሷም የራሷን ህይወት ጀምራለች እንደምታዩት ማለት ነው ቤተሰቦቼ። እና አብርሽ ይሳካል። ያው ለጊዜው ትጠቀምብህና ከዛ አውጥታ ትላለች። አንተ ያው በየጊዜው ወንድ ሴት ልክ እንደ ልብስ ወይም ደግሞ ትላንት የለበስከው ልብስ ዛሬ ደግሞ አለብሰውማ እንደዛ ለምዶ ባልና ሴት ልጅን መቀያየር እና ይመችክ። ከስንት ጊዜ በኋላ ከሳምንት በኋላ ትቀይራታለህ። እስከዛ ድረስ ፈታ በሉ። ይመቻቸው አቦ።